እውነትን ታውቃላችሁ እውነት ደግሞ አርነት ያወጣችኋል። እውነቱ ሲነገርህ ነው ከጨለማው የምትወጣው ከርግማኑ የምትወጣው ከቻሌንጅ የምንወጣው when we know the truth። እኛ ግን most of the time we want to hear reality እና truth ይለያያል። ሪያሊቲው አሁን 9 ሆኗል ጨልሟል ፀሐይ የለችም but the truth is the sun is coming tomorrow። አያችሁ አሁን ጨለመ ማለት ነገ ጨልሞ ይቀጥላል ማለት አይደለም። ፀሐይ ትወጣለች። ስለ መከራው ስለ ጭንቀቱ በዙሪያችን ስላለው ስለ እርግማኑ ሪያሊቲው ሲነገረን ነው በቃ የሚኮረኩረን የሚያስለቅሰን እንትን የሚለን ምናምን። እውነት ሲነገር አንወድ ትዕቢት እናረጋዋለን። አንድ አማኝ born again ሲሆን ዳግም ሲወለድ መንፈሱ ላይ እግዚአብሔር ራሱ ኢምፓርት ተደርጓል። God has imparted himself in your spirit when you are born again እንጂ ከሆነ ሃይማኖት ወደ ሃይማኖት አይደለም የቀየረን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ if any man is in Christ he is a new creation የሚለውን ቃል እናንተ ትርጉሙን ብታጠኑት ምን ይላል? collectivity of creatures ነው። different nature ያለው person ማለት ነው። he is a new creation ነው የሚለው አዲስ ፍጥረት ነው። አሮጌ ነገሩ አልፏል እነሆ ሁሉ አዲስ ሆኗል። አሮጌ ነገር የሌለው ሪፈብሪሽድ የተደረገ ወይም የታደሰ ሪኒው የተደረገ ሳይሆን ሪክሪኤት የተደረገ a creation that never existed before ያ ማለት ነው ኒው ክሪኤሽን ማለት